ሴቶች በበለጠ የሚያስቸግራቸው ነገር ምንድነው? ትዳር መቼም አይረፍድም። መቼም ነገሮች በቃ ለማስተካከል ሁሌም ይቻላል ብዬ ነው የማስበው። ለመጽሐፍ ማንበብ እናውራ። መጽሐፍ ደራሲም ነሽ፣ ልጆችም ተመሳሳይ ሁለቱ ልጆች ደራሲ ናቸው ብዙ ማለት ይቻላል። ስለዚህ ልጆች ደግሞ መጽሐፍ ማንበብ አለባቸው። ዛሬ ላይ ቴክኖሎጂ ትንሽ መጽሐፍ ከማንበብ አራርቆናል፣ አዋቂዎቹንም ልጆቹንም ጭምር። ስለዚህ እዚህ ላይ ተወሰነ ነገር ብንል ደስ ይለኛል። ከምንድነው ጀምርልሽ? ልጆች መጽሐፍ ማንበብ በምን እድሜያቸው ይጀምሩ? ልጆች ሆድ ውስጥ ሆነው መጽሐፍ ይነበብላቸው ብዬ ነው የጀመረው። እንግዲህ ምክንያቱም እናቶች ይዘምራሉ፣ መጽሐፍም ያነባሉ። በዛን ጊዜ ጀምሮ ነው እንግዲህ የሚጀመረው። ግን እኛ ያንን እየተጠቀምነው ከሆነ ነው ልጆቻችን የሚጠቀሙት። እኛ ካነበብን ልጆቻችን ያነባሉ። ለልጆቻችን ስናነብላቸው የመጽሐፍ ፍቅርን እያሳደግንላቸው እንመጣለን። ከዛ ራሳቸው ማንበብ ይጀምራሉ። እንደዛ ነው የሚታየኝ እኔ። ቅድም ያልሽኝ ነገር ነበር፣ አንቺ ራስሽ የማንበብ ልምምድን ከየት አመጣሽው? አዎ እኔ አባቴ በጣም መጽሐፍ ያነባል፣ በጣም መጽሐፍን ይወዳል መግዛት እና ልጅ እያለን ሁሌ ሜጋ እንወሰድ እና የራሳችሁ መጽሐፍ ምረጡ እንባላለን። ስለዚህ በየወሩ እሱም የራሱ መጽሐፍ ይመርጣል፣ እኛም የራሳችን መጽሐፍ እንገዛለን እና ያ ልምድ ያው ሜጋም አለ እስከዛሬ። እኔም እዛ ልጆቼን ያስመርጬ ለመግዛት እድሉን አግኝቻለሁ ማለት ነው። ማለት ወላጆች ልጆቻቸውን ይዘው ሄደው መጽሐፍ መግዛት ማለት አሰብሽው፣ ልብስ ልንገዛ እንሄዳለን፣ ጫማ ልንገዛ እንሄዳለን፣ ልንዝናና እንሄዳለን። መጽሐፍ ልንገዛ ብለን አስበን ወጥተን ለልጆቻችን መግዛት ለመጽሐፍ ያለውን ክብር ነው የማየው። ከዛ ደግሞ ውይይት እናደርጋለን። ይሄ መጽሐፍ አነበብሽ? ይሄ መጽሐፍ እኮ በጣም የሚገርም ነገር አለው ካለኝ አባቴ በቃ ቀጥሎ ያለው ሰዓት ላይ መጽሐፉን ጀምሬዋለሁ እና በልጅነታችን በቃ በጣም ብዙ መጽሐፎች ነው ያነበብነው። ስለዚህ እሱ በደንብ ጠቀመሽ? በደንብ ጠቀመኝ። ለማስተላለፍ መንገዱንም ስለማይ ልክ ያችኑ መንገድ ነው የተከተልኩት። ልጆቼም ያነባሉ። እሱ ልልሽ ነበር፣ ልጆችሽም ያነባሉ። ከማንበብም አልፈው ያው ደራሲ ሆነው አንዳንድ መጽሐፍት ሁለቱ ልጆችሽ አበርክተውልናል። ለልጆች መጽሐፍ አይደለ? ይሄ ቀላል ነገር አይደለም፣ በልጆችም የተለመደም ነገር አይደለም። ልጆች አስበው እዚህ ጉዳይ ላይ መጽሐፍ ጽፌ ለሰዎች መልእክት ላስተላልፍ ወይም ደግሞ ለሰዎች እዚህ ጉዳይ ላይ አንድ ነገር ልበል ማለት ሩቅ ነው በጣም። ይሄንን በልጅነታቸው ያደረጉት አንቺ ስላሳየሻቸው ነው የሚሆነው። ስለዚህ ቅድም እንዳልሽኝም ቤት ውስጥ የሚያደርጉት ነገር ሪኮግናይዝ ይደረጋል። እንግዳ ሲመጣ እንደዚህ ያልሽኝ አንዳንድ ያጫወትሽ ነገር አለና ስለሚጠቅም ሼር አድርጊኝ እስቲ። ልጆች ትንሽም ነገር ሰርተው መተው ያሳዩሻል። በቃ በዚህ ዓለም ላይ ያለናቸው እናትና አባት ናቸው። በጣም የምንመራቸው። አሁን ልጄ ውጪ ሄዶ ተበላሸ ምናምን የምንለው ነገር እንደዛ ነገር አይሆንም። እኛ ነን በቃ ከኛ ውጪ ሰው ያለ አይመስላቸው። ስለዚህ ልጆቻችን ሮጠው መተው የሚያሳዩን ነገር አለ። ያን የሚያሳዩንን ነገር እንዴት ነው የምናየው? እና አንድ ጊዜ ያስታውሳለሁ እንደዚህ ከፍቼ ደግሞ ያለሁኝ ፖስት ካርድ የሰሩልኝን የእናቶች ቀን የሴቶች ቀን እንደዚህ ጽፈው የሚሰጡኝ ምናምን ነገር አለና አንድ ጊዜ ከተሰጡኝ ስጦታዎች መካከል እየገለጽኩ ስመለከት የሆነች አትክልት ነገር ነች በወረቀት ታጥፋ የተቀመጠችና ስማችሁን ሁሉ የጻፉ ላለኝ እና ስከፍት ሴቷ ልጅ የሰጠችኝ ነች። ከዛ ማሚ እንትኗንም አስቀምጠሻታል እንዴ አለች ማለት ነው ያቺ ቅጠሏን በዛን ቀን እና ለኔም በጣም ደስ አለኝ። እሷም በቃ በጣም ተገረመች። እና ልጆቻችን ምን ያህል እንደሚያዩን አሁን እሷ ለነገሮች ያሏትን ክብር ራሱ አያዋለሁ። ነገሮች እንዴት እንደምታከብር እኔ ጋር የሆነ ነገር ይዘው ሲመጡ ይሄ ነገር መቀመጥ አለበት፣ ምክንያቱም ነገር ሊጥሉት ይችላሉ። እኔ ግን በቃ ስማችሁ ቀንና ጽፋችሁ ይቀመጥ እና እነዛ የተቀመጡ ነገሮች አሁን ዋጋ ያላቸው ነገ ወደ ገበያ ሊወጡ የሚችሉ ነገሮች፣ ቤቴን ማስጌጥበት ነገሮች አብዛኛው እነሱ የሰሯቸው ስዕሎች የሰሯቸው ቅርጻ ቅርጾች ናቸው አሁን ቤት ውስጥ ያሉት። መጪ ያንን አይነት ነገር ነው ያለው።
ስለዚህ ልጆቻችን ለሚሰጡን ነገር ክብር እንስጥ። ክብር ስንሰጥ ደግሞ እነሱ ራሳቸው ለራሳቸው ያላቸው ዋጋ ከፍ ይላል። ያ ማለት ማንነታቸው ነገ የሚሰሩት በዛ ዙሪያ ላይ ሊሆንም ይችላል። ልጆች መጽሐፍ ማንበብን እንደ ጨዋታ ቀሏቸው እንዲያደርጉ የኛ ድርሻ ምንድነው? አንደኛ በእድሜያቸው የሚመጥን መጽሐፍ መግዛት። በጣም ህጻናት የሆኑ ልጆች ከለር ያለው ነገር ወይም የሚያቀልሙበት ነገር ትሬሲንግ እንዲህ ነገሮች ነው የሚያስደስታቸው። ስለዚህ ያ በጨዋታ መልክ ቢያገኙት ደስ ብሏቸው ይሰራሉ። ከዛ ውጭ አብረናቸው የምናረገው የምንገዛው ከለር ጽሁፍ ለሚከብዳቸው ልጆች ከለር ያላቸው አሁን 5-6 የስክሪፕቶ ቀለም ወይ እርሳስ ቀለም የሚመስሉ አሉ። እነሱ ነገሮች እያደረግን እያለማመድን ማለት ልጆቹ ዝም ብለው የሆነ ጥሩ ጽሁፍ እንዲጽፉ ነገር ነው የምናስበው። ግን አለው መንገድ በቃ ዛሬ የሆነ ነገር ደጋግመው እንዲሰሩ ማድረግ ያ ነገር የሚያመጣውን ውጤት እየነገርን መንገዶችን እያሳየን እዛ ቦታ እናደርሳቸዋለን ብዬ ነው የማስበው። ማንበቡም እንዳልኩሽ በቃ የማንበቢያ ሰዓት ለምሳሌ ብንል ከዚህ ሰዓት ላይ ሁሉም ሰው ቤተሰብ የሚያነብበት ሰዓት ላይ እስቲ እናንብብ ብንል እኛ ይዘን ያለነው ነገር በጣም እነሱ የሚወዱት ነገር ነው። ስለዚህ 5 ደቂቃ 10 ደቂቃ አንድ ፔጅ ልናነብ እንችላለን። በቃ እቺን ዛሬ እናነባለን ወይም አብረን ተረት እስቲ የምንልበት ጊዜ። ምክንያቱም ልጆች እያሉ በጣም ተረት እኔ መስማት የማይወዱ ልጅ አጋጥሞኝ አያውቅም። እዚያ በጣም ጥሩ ጊዜ ነው መጽሐፎችን ለማንበብ። ከዛ መኝታ ክፍላቸውም ሆነ መጽሐፎችን መግዛት ይሄ የመጽሐፍ አውደሪዎች ይዘናቸው ብንሄድ ልክ እንደዛ አይነት ነገሮችን በማድረግ ፍቅር ማሳደር በጣም ይቻላል። ምክንያቱም አሁን በጣም ብዙ ሰው ይጽፋል የህፃናት መጽሐፍ፣ ብዙ አይነት መጽሐፎችም እየተጻፉ ነው። ስለዚህ እድል አለ። ስለ መጽሐፍ ማንበብ ስናወራ የፈጠራና የንግግር ክህሎትን ይጨምራል አይደል? መጽሐፍ አንዱ ነው። አዎ። በመልኩ ነው እሱ የሚያግዘው መጽሐፍ ሐሳብን መግለጽ። አሁን እነዚህ የተጻፉ መጽሐፎች አይተሻቸው ከሆነ ግንዛቤ የሚያክል ርዕስ ነው የተሰጠው። አዎ። እና ወላጆች ልጆቻቸውን አንደኛ ካልወጣችሁ ብሎ የሚቀጡ ወላጆች አሉ። ይሄ ትክክል አይደለም። እንደዚህ አይነት ጓደኛ አለችኝ፣ ስሜቷ እንደዚህ ነበረ፣ እንደዚህ አይነት ትጨናነቃለች፣ ስለዚህ ይሄ ትክክል እንዳልሆነ ማስገንዘብ ፈልጋለሁ ማለት በቃ ይሄ ትልቅ ነገር ነው። አሁን ልጆቼ የሆነ ሐሳብ ሲመጣላቸው ይሄን ነገር ልጻፈው እንዴ ይላሉ። ይሄን ነገር ግን በዚህ መልክ ብንሄድ አሁን ትንሽ የተሻለ ነገር ታያለሽ። የኔን ድጋፍ ሳይሆን በራሳቸው የሆነ ነገር መስራት እንደሚችሉ። ከዛ ውጪ ግን የተለያዩ ክህሎቶች ለምሳሌ የሙዚቃ መሳሪያ፣ የስፖርት ከስፖርቶች ውስጥ አንዱ እንዲሰሩ እነሱ ነገሮች በራስ መተማመናቸውን ይጨምርላቸዋል። እችላለሁ በሆኑ በትምህርት ቤት አሁን አንዳንድ ጊዜ የወላጆች ቀን ምናምን ሲከበር ፒያኖ የሚችል ልጅ ምናምን ቢባል እኔ እችላለሁ ብለው እዛ ህዝብ ላይ ሲሰሩ መቻላቸው በጣም የሚያስደስት ነገር ነው። እና በአብዛኛው ልጆቻችን ትምህርት ላይ እንዲያተኩሩ ስለምናደርግ እነዚህ ተጨማሪ ክህሎቶችን ብዙ ጊዜ አናስተምራቸው። ግን ያ ነገር በጣም ህይወታቸው ሊሆን የሚችል ነገር ነው ብዬ ነው የማስበው። ስለዚህ አሁን ብዙ ቦታዎች አሉ፣ ስልጠናዎች እየተሰጡ ስለሆነ ልጆቻችን እዛ ላይ ወስደው እንዲማሩ እድሉን ብትሰጣቸው ጥሩ ነው ብዬ ነው። ጥሩ ነው የሚሆነው። ቆንጆ። ግን ስፔሲፊካሊ የፈለኩት እኔ ምንድነው መጽሐፍ ማንበብ እሱ ላይ ስለሆነ እያወራን ያለ ነው። እሺ። መጽሐፍ ማንበብ የልጆች ክህሎትና የንግግርም እንበለው ሐሳብ የመግለጽ ብሎም የፈጠራ ክህሎታቸው ላይ ምን ይጨምርላቸዋል ነው የፈለኩት። አንደኛ ብዙ ቃላት ያውቃሉ በማንበብ። ሁለተኛ ሐሳባቸውን አሁን አይደል በዚህ እድሜ ይሄን ያህል ቃላት የሚባል ነገር አይደለም። ስለዚህ በማንበባቸው በጣም ብዙ ቃላቶችን ያውቃሉ። አሁን ጻፍሽ ስትይ ደግሞ ያንን ቃላት አምጥተሽ ነው የምትጽፊው ማለት ነው። ከዛ ደግሞ ራይቲንጉ ራሱ ጥሩ ጽሁፍ የመጻፍ ራሱ እና በማንበብና በመጻፍ እኮ ነው እንጃ ህይወት ራሱ ያሰቡትን በመግለጽ አይደል እስከ ዛሬ ድረስ አሁን ከተነበበው ነገር ላይ እኮ እየተነሳ ነው ብዙ ነገሮች መስራት የሚቻለው። ማንበብ ብዙ የሚገርም ነገር አይደለም። እንደዚህ ጮክ ብሎ ማንበብ አሁን እኛ ክፍል ውስጥ አንብቡ እንባል ነበረ በፊት። አሁን እንደዛ ነገር የለም። ስለዚህ ልጆች ላያነቡ ይችላሉ ማለት ነው። የማያነቡ ማለት ወይ በልባቸው እንጂ ነነነነነ ብለው ላያነቡ ይችላሉ። ካላነበቡ
መጽሐፍ ካላነበቡ የተላም ስለ ጃፓን ለምሳሌ መጽሐፍ አንድ ልጅ አግኝቶ ቢያነብ ጃፓንን እኮ አወቃት ማለት ነው። ስለ አባይ አነበበ ማለት እኮ አባይ አልሄደም ግን ለመሄድ በቃ ይነሳሳል። አይቶታል ግን እዛ ላይ ያለውን ነገር ስሜቱን ከዛ መጽሐፍ ላይ ተረድቶታል። ስለዚህ ያልዳሰስነውን ነገር በመጽሐፍ እናየዋለን፣ ህይወትን ከዛ እንወስዳለን ብዬ ነው። ስለዚህ በደንብ ያግዛቸው። የሚያነቡ ልጆች በጣም ጎበዞች ናቸው። በዚህ ዘመን የሚያነቡ ልጆች በጣም ምክንያቱም ካላቸው ብዙ እውቀት አንጻር ከዛ ማንበብ ከቻሉ በጣም ትልቅ ነገር ነው ብዬ ነው የማስበው። ዘመኑ እንግዲህ የቴክኖሎጂ ነው እንደምናውቀው። እኛም ልጆቻችንም ቴክኖሎጂ ላይ በደንብ ጊዜው የሚጋብዛል እርግጥ። ከዛ ደግሞ መጽሐፍ ማንበብ ደግሞ እያልን ነው ያስፈልጋል እያልን ነው። በሁለቱ ነገር ላይ ይወጠራሉ። አንዳንድ ጊዜ እዚህ ጋር አንብብ እንላቸዋለን፣ እዚህ ጋር ደግሞ ቴክኖሎጂው እንዲጠቀሙት እያረጋቸው ነው። ሁለቱን ነገር እንዴት ያመጣጥ ነው? አሁንም ያው ከኛ ነው የምንነሳው። እኛ እንዴት ነው የምናመጣጥነው? እኛ የትኛው ሰዓት ላይ ነው የምናነበው? አሁን መጽሐፍ በማንበብ ሴቷ ልጄ በጣም በቃ ሳታነብ መተኛት አትችልም። ጊዜ ክፍሏ ገብቼ በቃ ላጥፋ መብራት እንዴ እኔ እኮ ማንበብ ሳላነብ እኮ መተኛት አልችልም ማለችና ብዙ ፎቶዎች አሉ ልክ ተኝታ መጽሐፉ ወድቆ አይነት ነገሮች አሉ። እና እንደ ልምድ ነገር ሆኖ በቃ ሳታነብ መተኛት ይከብዳታል። እኔም በአብዛኛው ያለኝ ባህሪ ስለሆነ ማለት ነው። ቴክኖሎጂ በጣም ጥሩ ነው። ከቴክኖሎጂ የምንወስዳቸው ብዙ ነገሮች አሉ። ግን የትኛው ሰዓት ነው የምንጠቀም የሚለውን ነገር ቴክኖሎጂውን መጠቀሙ ብቻ ሳይሆን ይሄ ስልክ የምናወራበት ርዝመት ቤት ውስጥ ከገባን በኋላ ያለውን ነገር እነሱ ነገሮች ላይ ራሳችንን ማየት ብንችል ውጤቱንም ማግኘት እንችላለን። ረጅም ሰዓት አሁን የምናወራ ሆኖ ልጆቻችን ምንድነው የሚሰሩት በዛ ሰዓት ላይ? ስለዚህ የቴክኖሎጂ መጠቀሙ ነገር ጥሩ ነው። ለምን እንደሚጠቀሙ እዛም ላይ እኮ የሚነበብ ነገር አለ። እንደኔ አይነት ሰዎች መጽሐፍ ሽታውን ለለመዱ ሰዎች ነው እንጂ የሚከብደው ኦንላይን ሁሉ የሚነበብ ነገር አለ። ስለዚህ ያን ነገር እንዲያመጣጥኑ ወላጆች አመጣጥ ነው ከዛ ለልጆቻቸው ማስተላለፍ ይችላሉ ብዬ ነው። አሁን ወደ ቤትሽ ኤክስፒሪየንስ ልመለስ ነው። እንግዲህ አሁን የምትይኝን ውጤት ያየሽው ዝም ብሎ አይደለም ሰርተሽበት ነው። አንቺ እንዳልሽው አንቺ የምታረጊው ነገር ልጆቹ ስለሚከተሉ ከዛ በኋላ ቀላል ይሆንላቸዋል። በኋላ ላይ ደግሞ ጭራሽ ሱስም ይሆናል። ታደርጉት መዋል ማደር የማይችሉት አይነት ነገር ይሆንላቸዋል። በጣም ጥሩ ነገር። ይሄንን ነገር እንዴት ነው የሰራሽው? አሁን ለምሳሌ ቤት ውስጥ ስታነቡት መጽሐፍ ስታነቡ የተለየ ስኬጁል አላችሁ? የተለየስ ቦታ አላችሁ? እንዴት ነው? እንግዲህ ያው እኔም የነቃሁበት ጊዜ አለ። በተለይ ያው እየተማርኩ አይደል እያወቅኩ ስመጣ በተለይ አሁን ልጆች አማርኛ ማንበብ አይችሉ ምናምን ሲባል ሰምተሽ ሊሆን ይችላል። እና አብዛኛው ልጆች እንግሊዘኛ ላይ ያው ቴክኖሎጂውም ከእንግሊዘኛ ጋር የተያያዘ ስለሆነ ብዙ ልጆች አማርኛ ያነቡ የሚል ነገር አለ። እና እኔ ምንድነው ማረገው አሁን ካደጉ በኋላ በፊት ራሴ ነኝ የማነብላቸው የነበረው። ስለዚህ ተረቶችን ያመጣሁ አነብላቸዋለሁ። ያ ነገር አይምሯቸው ላይ እንደቀረ አስባለሁ። በተለይ እነዛ 50 ተረቶች መጨረሻ ላይ እንደውም አይተሹ ከሆነ ልጆቼ ናቸው ስለ መጽሐፉ አስተያየት የሰጡ። ለምን መጽሐፉን አብረን ነበር የሰራነው። ለየትኛው ተረት የትኛው ስዕል ነው መደረግ ያለበት የሚለውን አብረን ነበር የመረጥነው። ስለዚህ ምን ያህል ከመጽሐፍ ጋር ያለው ቅርበት ሳስረዳሽ ነው። ከዛ ደግሞ ጠዋት ወደ ትምህርት ቤት ስንሄድ አንዳንድ ገጽ አማርኛ ያነባሉ። በቃ ከልጆች ጋር ያለሽ ነገር ወርቃማ ጊዜ ይሆናል ይመጣል ማለት ነው። ከዛ በኋላ አንብቡ አታንብቡ ሳይሆን እነሱ አንስተው ሲያነቡ ነው የምታየው ማለት ነው። በጣም ለመጽሐፍ ፍቅር ያለው ሰው ቶሎ እንዳልኩሽ አሁን ሴቷ ልጅ እንዳልኩሽ ሳታነብ አትተኛም። ወንዶቹ አልፋፋ ያነባሉ ግን እንደሱ አይሆንም። ግን ያም ማለት አይወዱም ወይ እንዲህ ናቸው ለማለት አያስደፍረኝም። ግን ከመጽሐፍ ጋር ያላቸውን ነገሮች የሰራሁት ነገር ውጤት እንደሚያመጣ ዛሬ ባያመጣ ነገ ለውጥ እንደሚያመጣ በማንበብ የሆነ ነገር ዕውቀት ማዳበር እንደሚቻል የሆነ ነገር ማግኘት እንደሚቻል ያላየሁትን ነገሮች ማየት እንደሚችሉ እድል የሚሰጣቸው እንደሆነ ያውቃሉ ብዬ ነው የማምነው። መጽሐፍ ጭራሽ ማንበብ የማይወዱ ልጆች አሉ ማለት እንችላለን? ካላወቁ አዎ
እዛ ቤት ውስጥ መጽሐፍ ላይኖር ይችላል እኮ። መጽሐፍ አሁን በየአካባቢው አይደል? ቤታችን ውስጥ የትኛው አካባቢ አለ? መኝታ ክፍላችን ውስጥ አለ፣ ሳሎናችን ውስጥ አለ። አሁን አንቺ እንደው ባልሽ አጋጣሚ ራሱ የሆኑ ቦታዎች ስትሄጂ መጽሐፍ ሳሎን ውስጥ ተቀምጠው ማየት በጣም እኔ እንጃ ከባድ ነው። ብዙ ቦታዎች መጽሐፍ የለም። ትልልቅ ቲቪዎች ምናምን ነው የምናየው። ስለዚህ እዛ ቤት ውስጥ ልጆች ባያነቡ ምንድን ነው የሚገርመው? አባቶች ቁጭ ብለው ካላነበቡ፣ እናቶች ቁጭ ብለው ካላነበቡ፣ ቤት ውስጥ ታላላቅ ወንድሞች እህቶች ካላነበቡ ልጆቹ አያውቁትም ማለት ነው እኮ። ስለዚህ የማያውቁትን ነገር ለምንድን ነው ማለት አይደለም? ያየነውን ነገር አይደል? አሁን ስለ ሀገር ደስ የሚለን ነገር አይደል? ባንዲራ ሲሆን አትሌቶች የሚያለቅሱት ነገር ምናምን ለምን ይመስልሻል? በቃ የሆነ ነገር በኋላ ጀርባ ላይ የተሰራ ነገር ስላለ ነው ስለ ሀገር ከፍተኛ ፍቅር ያለው። ስለዚህ ያንን ከየት ይመጣል? ካልተነገረ፣ ካልታየ፣ ሰዎች ሲያረጉት ካልታየ ከየት ይመጣል? ስለዚህ ሊሆን ይችላል ብዬ አምናለሁ። ስለዚህ እንዲወዱት መጽሐፍ ማንበብን እንዲወዱ አሁን ጎደል ለምታያቸው ነገሮች መሙላት ነው ያለብን ማለት ነው። መሙላት አለበት። ቤተ መጻሕፍቶች መውሰድ እንችላለን። መጽሐፎችን ማስተዋወቅ፣ መጽሐፎችን መግዛት፣ ልጆች በሚስባቸው መልኩ በየእድሜያቸው በሚስባቸው መልኩ በየደረጃቸው መጽሐፎችን ማቅረብ፣ በማለማመድ ራሳችን በማድረግ ልጆቻችን ያንን ነገር ማድረግ ይችላሉ ብዬ ነው ማምነው። እንዲወዱትም ይሆናል። እንዲወዱትም ልጅ እያለሽ የምትወጂው መጽሐፍ ነበረሽ? እኔ መጽሐፎች በጣም ነው የምወደው። አሁን እንደው ምረጪ ብትይኝ ራሱ ለመምረጥ እስከሚከብደኝ ድረስ ማለት ነው። መጽሐፎች በተለያየ እድሜ ላይ ለውጦችን እንዳገኝ፣ ራሴን እንዳውቅ፣ እንዳልኩሽ የልጆች አስተዳደግ ላይ በጡት ማጥባት ዙሪያ የተለያዩ ነገሮችን ስላነበብኩኝ አሁን የትኛውን ምረጪ ብትይኝ ራሱ እስከሚከብደኝ ድረስ ማለት ነው። ምክንያቱም በህይወቴ ውስጥ ያመጣኋቸው ለውጦች መጽሐፍ ላይ መሰረት ያደረጉ ናቸው። ከስልጠናዎችና ከሰዎች የማገኛቸው ልምዶች በተጨማሪ መጽሐፎች ለኔ ህይወቶቼ ናቸውና ለመምረጥ ሁሉ ይከብደኛል። ልጆች ምን አይነት መጽሐፍ ያንብቡ? ልጆች ያው በየእድሜያቸው ጥናዎችን እየወሰድን ነው። ሌሎችም ጸሐፊዎች በተለይ የህፃናት ዙሪያ ላይ የሚጽፉ፣ ስለዚህ የምንሰራቸውን ስራዎች ከዚህ እድሜ እስከዚህ እድሜ እያለን በሚመጥናቸው መሰረት ከሰራን ልጆቻችን ያንን ማግኘት ይችላሉ ብዬ አስባለሁኝ። እንደዛ አይነት መጽሐፎችም ገበያ ላይ አሉ። ስለዚህ ወላጆች ቤተ መጻሕፍት ብቅ ቢሉ እንደዛ አይነት መጽሐፎችን ቢጠይቁ ማግኘት ይችላሉ ብዬ አስባለሁኝ። ሴቶችን ማብቃት ላይ መስራት ምን አነሳሳሽ? በተለይ የጡት ማጥባቱ ነገር ላይ አንዳንድ ጊዜ ሆስፒታሎች ሄጄ ያገለገልኩባቸው ጊዜያቶች ነበሩ። በአካባቢ ጓደኞቼን ልጆች ሲወልዱ እንደዚህ ስለማጥባት ያለኝን እውቀት ሳካፍል እናቶች ያጠባሉ፣ ግን እስከተባለው ድረስ የማጥባትን የመቸገር ነገር አያለውኝና ለምንድን ነው ብዬ ሳስብ ከኋላ የሆነ ነገር አለ። የጡት ማጥባት ላይ እናትየው አደርጋለሁ፣ ይሄን ማድረግ እችላለሁ፣ አማራጭ የለኝም፣ ለልጄ የሚጠቅመው ነገር ይሄ ነው ብላ እንድታስብና ያንን እንድትሰጥ ነው። የጡት ማጥባት ደግሞ ከእናትየው ይሄን ነገር ከማወቅ በራሷ ከመተማመን ጋር አብሮ የሚሄድ ነገር ነው። ስለዚህ እናትየው በራሷ መተማመኗ ዝቅተኛ ከሆነ ማጥባቱ በአግባቡ ላትችል ትችላለች። ስለዚህ በዚህ ዙሪያ ላይ መሰረት ያደረገ እናቶች ተሰብስበን የምናወራበት ልምዳችን የምንለዋወጥበት ፕሮግራም ተጀመረ ማለት ነው። ይሄ ፕሮግራም በጣም ለረጅም ጊዜ ነው፣ ከ3 ዓመት በላይ የሆነው ይመስለኛል። በፊት በየወሩ ነበር ማዘጋጀው፣ አሁን በየ2 ወሩ ነው የሚዘጋጀው። ስለዚህ እዛ ላይ ምን ተገኘ? እናቶች በአግባቡ የሚያጠቡበትን ልምዳችንን እርስ በርሳችን የምግብ አዘገጃጀቶች ላይ ልጆቻችን እንዴት እንመግብ ልምዶቻችን ስንል ኦኬ ለካኔም ላይ ያለው ችግር እሷ ጋርም አለ፣ እሷ እንደዚህ ከፈታችሁ እኔም መፍታት እችላለሁ የሚለው ነገር መጣ። ልጆቻችን ደግሞ እያደጉ ሲሄዱ ልጆች ጸሐፊነት ስልጠናውን የመስጠት እናቶች እርስ በርሳችን በመገናኘታችን ራሳችንን የማወቅ የተለያዩ ስልጠናዎች እንዲካፈሉ የማድረግ ቤታቸው የተለያዩ ፕሮዳክቶችን የሚያመርቱ እናቶች አሉ አይደል? ደስ ብሏቸው ስለዚህ ያንን ነገር ወደኛ በማምጣት እርስ በርሳችን የመገበያየት ነገር የምንሰራቸው ነገሮች ጥራት ያላቸው ነገሮች እንዲሆኑ ልምዶችን መለዋወጥ
ምክንያቱም አንደኛዋ እናት የምትሰራው ነገር ለኔ በጣም ግብአት ይሆናል፣ የኔ ለሷ ግብአት ይሆናል። ስለዚህ የገበያ ትስስርም አለው። አብዛኛው ግን ራሳችንን ማወቅ ልጆቻችንን የምንረዳበት መንገድ በእነዚህ አይነት ርዕሶች ዙሪያ ላይ ነው። ርዕሶችን ማመጣው በጣም ውጤታማ ነው። ብዙ ነገሮችን የሆኑ እናቶች አሉ። ፔጁ ላይ ራሱ ገብተሽ ብትመለከችው በቃ የሰው ለውጥ ምክንያቱም ራሳችን ባወቅን ቁጥር ዋጋችንን እያወቅን በመጣን ቁጥር መስራት የምንችለው ነገር በራስን መተማመናችን ከፍ እያለ ነው የሚመጣው። ስለዚህ ያ ነገር ቀጥታ ወደ ልጆቻችን ይመጣልና ይሄ ፕሮግራም አለ እሱ ነው የሚሰራው። ስትጀምሪው በዚህ መጠን አስበሽ ነበር ማለት ልክ አስበሽ ስትጀምሪውና በኋላ ላይ መልሱን ስታዩ ያለው ነገር እንዴት ነው? አልነበረም ራሱ ይሄን ያህል አመት የሚቀጥልም አልመሰለኝም። ይሄ ቮለንቲር ሆኜ የምሰራው ነው። እዛ ላይ ምንም ክፍያ የለውም። ሻይ ቡና አዋተን ሻይ ቡና እንጠጣለን እንጂ ከዛ ውጪ ምንም ነገር የለውም። እዛ ላይ እንግዶችም ይጋበዛሉ። የኑሩትን ህይወት ሊያካፍሉን የሚመጡ ሰዎች አሉና የተለያዩ ርዕሶች ናቸው እስከዛሬ የተነሱት እና በደንብ ገብቶን ጠይቀን ይሄ ፎርማል ሳይሆን ሞር ኢንፎርማል የሆነ እንደ ቤተሰብ ቁጭ ብለን የምናወራበት አይነት ነገር ነውና በዚሁ አጋጣሚ ደግሞ ይሄንን ቦታ ሁልጊዜ የሚያመቻቹልኝ እስከዛሬ ድረስ ማይንድ ሞርኒንግ ነው። ምክንያቱም ይሄንን በተለይ የሴቶችን ንቃት ቫልዩ ሰጥተው ይሄን ቦታ በነፃ የሚያዘጋጁልን እነሱ ናቸው። እስከዛሬ ድረስ እንግዲህ ፕሮግራሙ ቀጥሏል ማለት ነው። ሴቶች በበለጠ የሚያስቸግራቸው ነገር ምንድነው? ትዳር ምን ማለት ነው? ትዳር ከባል ጋር ከፓርትነራችን ጋር ያለን ግንኙነት መረዳት እና ከልጆች ጋር ያለን ግንኙነት ቤት ውስጥ ካሉን አጋሮች ጋር እንዴት ተከባብሮ መኖር፣ እነሱ ማኔጅ ማድረግ፣ ራስን መግዛት፣ በቃ መረጋጋት፣ በቃ እነዚህ ነገሮች መሰረታዊ ነገሮች ናቸው። በቃ ስለዚህ እነዚህ አይነት ኢሹዎች በጣም ይነሳሉ። ገንዘብን በአግባቡ መጠቀም አለን፣ ገንዘቡ ግን በአግባቡ አንጠቀምም። የት እንደሚገባ አናቅም። ለራሳችን ክብር እንዴት መስጠት እንችላለን? በቃ ምክንያቱም ከበፊት ያልመጣው ነገር አሁን እዚህ ጋር ኬት በቃ ባዶ ነገር የሚሆንብን ነገር አለ። ስለዚህ ያንን የኖረውን ሰው ኢንቫይት አደርጋለሁ። ስለዚህ ያ ሰው መጥቶ ሲያስረዳ ይገባናል። አብዛኞቻችን ደግሞ የራሳችን ደስ የሚል ልምድ አለ። ሁሉም ሰው ያው አንድ ዕውቀት አለው፣ የሆነ ሊሰጠው የሚችል የሆነ ነገር አለ እና አላማው መስጠትና መቀበል ስለሆነ ሁሉም ሰው ልምዱን ሼር ያደርጋል። ስለዚህ ያንን ነገር ያረጋገጡ ሴቶች መጥተው ልምዳቸውን ያካፍላሉ እና በጣም ነው የምንማማረው። እርስ በርሳችንም ስንለወጥ እናያለን። ትላንትና የምንነገረውን ነገር ዛሬ አንናገረውም። ዛሬ ያቺ የደካማ ስሜቷ ዛሬ የለችም። ነገ እኔም እኮ የሆነ የማውቀው ነገር አለ የሚለው ላይ ከፍ እያሉ ሲመጡ ታያለሽ እና እኔም ተማሪ ነኝ። የተለየ ታሪክ ያላት ተቀየረች አለች በዚህ ውይይት ውስጥ? ለምሳሌ መናገር፣ ከሰው ጋር መነጋገር፣ በአግባቡ ሀሳብን መግለጽ የሚቸግራቸው እናቶች ነበሩ ከቲማችን ውስጥ ማለት ነው። አሁን ራስን መግለጽ አይደለም መጽሐፍ የቻሉ ሰዎች አሉ። የሆኑ ቲሞች ላይ ገብተው ዋንጫ የሚያገኙ እናቶች አሉ። በጣም የሚገርሙ ሴቶች ነው ውስጡ ያሉበት። በጣም ክፍት ሆኖ ሳንደባበቅ ስሜታችን የምር ከውስጥ የሚሰማንን ስሜት የምናወራበት ድርጅት የከፈቱ ሰዎች አሉ። እዛ ላይ ሲከፍቱ አንድ ላይ ተሰባስበን እንዲህ ቢሆን ይሻላል፣ ይሄ ብሬንስቶርም የሚባለው ነገር እሱን ቁጭ ብለን ይሄን ብታረጊ እንዲህ ብታረጊ በቃ ልክ እንደዚህ አይነት መቀባበል ነገር ያለበት ነውና እኔ ከሁሉም ውስጥ ማን አልበቃም ብዬ ሁሉ ጠይቃለሁ። ሁላችንም የሆነ ደስ የሚል ዕውቀት ልጆቻችንን ቢያንስ የምናግዝበት፣ ራሳችንን የማናሸማቀቅበት፣ ራሳችንን ቢያንስ ያለንን ነገር ጠብቀን የምንኖርበት፣ ህይወትን በጥሩ መልኩ የምንመለከት አይነት እንድንሆን አግዞናል ብዬ አስባለሁ። ጠንካራ ሴት ማለት ምን ማለት ነው?
ለምን እንደተፈጠረች ያወቀች፣ የምትወደውን የምትጠላውን ስሜቷን እንዴት ለነገሮች እንዴት መልስ እንደምትሰጥ ያወቀች ራሷን ስሜቷን የዳሰሰች ሴት በቃ ጠንካራም ነች ብቁም ነች ብዬ ነው የማስበው። ሴቶችን ማብቃት ልጆችን በማሳደግ ሂደት እንዴት ነው የሚጠቅመው? በምን መልኩ ይጠቅማል? ሴቶቹ ለምሳሌ መንቃታቸው ለምሳሌ ጡት ማጥባት አንድ እናት አወቀች ማለት ልጇን በአግባቡ እንዴት መመገብ እንደምትችል አወቀች ማለት ነው። ስለዚህ ለሀገር አንድ ጤናማ ልጅ አበረከተች ማለት ነው። ልጆቻችን እኮ ዛሬ ነው ከሆዳችን በእኛ በኩል ስለወጡ ነው እንጂ የሀገር ልጆች ናቸው አይደል? ለዚህ ሀገር ትውልድ እናስረክብ ምናምን ከዚህ መሰለኝ የሚጀመረው ጤናማ ልጆችን ከማፍራት ጀምሮ ማለት ነው። ስለዚህ የእናት ብቁ መሆን የእናት ንቁ መሆን ያው እንደ ሀገር ነገር ነው የማየው። ራሱ ቤቷን ማስተዳደር የምትችል እናት ነች ብዬ አስባለሁ። አባቶችን የምታግዝ ልጆቿን ቤቷን ማኔጅ ያደረገች በደንብ ማስተካከል የቻለች ራሷን የገዛች ሴት ነች። ግን ያንን ነገር ታረጋለች ብዬ የማስበው ስለዚህ ሁልጊዜ ትምህርት ነው፣ ህይወት ትምህርት ነው። ዛሬም እንማራለን፣ ደግሞ ነገ ማናውቀው ነገር አለ፣ ደግሞ እንማራለን። ግን ይሄ የልጆች ነገር ላይ በቃ እንትናችን ስለሆነ የራሳችን ጉዳይ ስለሆነ በደንብ አትኩረን መከታተል ያለብን ነገር ይመስለኛል። ቀደም በተለያየ አጋጣሚ ስታነሺ እንደነበረው ብዙ ነገሮችን ስጠይቅሽ እኛ እንሁነው ነው የምትይው። ስለዚህ ሴትም እናትም ስትበቃ አይደለ ልጆቿን መብቃት የሚችሉት በቃ እንዳልሽው ነው። የበቃ ልጅ ለማፍራት የተስተካከለ ትውልድ ለሀገር ለማበርከት መጀመሪያ እሷ የተስተካከለች መሆን አለበት። ከዚህም ጋር በደንብ ይያያዛል ብዬ አምናለሁና እንግዲህ እናት ያልነው ስለ ሴት ርዕሳችንን ስለ ሴት ስላደረግነው እንጂ አባትም ተነጥሎ የሚታይ አይደለም። እናት የተስተካከለች ሆና አባት ካልሆነ ለልጆች ያው ዞሮ ዞሮ ሌላ አይነት ችግር ነው የሚፈጥረውና ሁለቱም ራሳቸው ከበቁ ስለ ራሳቸው ካወቁና ከነቁ የተሻለ ትውልድ ለማፍራት አይቸገሩም የሚል እምነት አለኝ። እንግዲህ ከውይይታችንም እንደተረዳሁት ማለት ነው አይደል? እዚህ ላይ መጨመሪያው ሐሳብ አለ። ሌላ መጨመሪያው ሐሳብ መቼም አይረፍድም። መቼም ነገሮች በቃ ለማስተካከል ሁሌም ይቻላል ብዬ ነው የማስበው። ሁላችንም ከኋላ ይዘን የመጣ ነው ታሪክ አለ። እኔ ዛሬ የምናገረው ነገር ከኋላ የሆነ ደካማ ነገር የለኝም በፍጹም ማለት ይከብዳል። ግን ማሻሻል ይቻላል። ዛሬ ራሴን ማለት እኔ ኖሬ ልጆች ደግሞ ፈጥሬ ያለው አይደል? ስለዚህ እኔን ማብቃት የራሴ ፋንታ ነው። ወላጆቼ በቃ ወልደው እዚህ አድርሰውኛል። ስለዚህ ስልጠናዎችን እንወስዳለን፣ መጽሐፍ እናነባለን፣ ብዙ ነገር አለ። በተለይ ልጅ ማሳደግም በይው ራስን ማወቅም በይው በጣም ብዙ ነገሮች አሉ። ሀገራችን ላይ ራሱ በጣም ብዙ ስልጠናዎች እየተሰጡ ነው። ስለዚህ ራስን ማብቃት ይቻላል። እንዳሹ በተለያዩ መጽሐፍ ማንበቦችም በተለያዩ ትሬኒንጎችም በመኖርም ጭምር ያገኘሽው ልምድ ስላለ ለዚች ወጣት ምን ትያታለሽ? ምን ትመክሪያታለሽ? እኔም አሁን እንግዲህ ወደ ስልጠናው ነው አሁን ራሱ ማደላው ማለት ነው። በቃ ራሳችንን ካላወቅን ማለት የኛን ስሜቶች ምን እንደሆኑ ካላወቅን ሌላው ከሌላ ሰው ጋር ራሱ ለመግባባት አሁን በስራ ገበታችን ላይ በይ አይደል ራሳችንን ካወቅን ነው ከሌሎች ሰዎች ጋር ራሱ የተለያዩ ነገሮች ማድረግ የሚቻለው። ሰዎች ተባብረው ለመስራት ይሄ ሁሉ ነገር በቃ ራስን ከማወቅ ጋር ነው የሚገናኘው ማለት ነው። ስለዚህ እኛ አባታችንን መስለን መተል ሊሆን ይችላል አይደል? ይሄን አርጊ ቁጭ በይ ተነሽ ተባብለን ወይ እናታችንን መስለን ሊሆን ይችላል ያለነው። ግን ያቺኛ የታለች? እና አሁን እንደውም አንዳንድ ጊዜ ልጆቻችን ላይ ሁሉ ያንን ስናደርግ አባታችን ያለን እናታችን ያለችን ታይ ይሄን አርጊ ያን ጥሩ አይደለም የምንለው ነገር ከኋላ እንደመጣ ራሱ ያስታውቃል። ያቺ ዘናት የመጣችን ፍርሃት ማለት ነው። ስለዚህ ራሳችንን ማግኘቱ ነው በቃ ትልቁ ነገር። ልጆቻችን የተሰሩ ናቸው። እኔ የምንሰራው ነገር እንደው በአብዛኛው ይከብዳል። ልጆቹ በቃ እኛ የተወሰነ ነገር ነው ሁሉ የምናደርገው። ስለዚህ ራሳችንን ያወቅን ከሆነ ልጆቻችንን ለማወቅ ሰውን ለመረዳት ባላችንን አንደርስታንድ ለማድረግ
እድል አለን። ስለዚህ ህይወትን በቃ ደስ በሚል ሁኔታ እናሳልፋለን ብዬ ነው የማስበው። እና ያቺ ሴት ራሷን እንድታውቅ በጣም መክራት አለው። ሊኖራት የሚገባ የህይወት ልምምድ አለ አንዲት ሴት ሊኖራት የሚገባ እንደው ይሄ ነገር አይለፋት የምትይው እንደ ሴት? እኔ አሁን ለምሳሌ ያላገቡ ምናምን ሴቶች ሆነው ግን ስለ ጡት ማጥባት የተማሩ ሴቶች አውቃለሁ፣ በደንብ የሚያውቁ ማለት ነው፣ ሌሎችን የሚያግዙ እና ይሄ መሰረታዊ የሆነ ነገር አለ። እኛ ልናገባ ነው ስንል በቃ የቱ ጋር ይደገስ እንዴት ይሁን ነው እንጂ ዛሬ ወደድ ነው ሰው ቤት ውስጥ ስንገባ ያለውን ነገር ብዙ ጊዜ ወላጆቻችን አይነግሩንም። ስለዚህ ትዳር ምን ይመስላል፣ እንዴት ነው ነገሩ የሚለውን ነገር ማለት አሁን በቤተ ክርስቲያኖችም እንዲህ አይነት ብቻ ስልጠናዎች ምናምን እንደሚሰጡ ሰምቻለሁ። ስለዚህ እንደዚህ አይነት ነገሮችን አውቆ መግባት ያ ነገር ረጅም ጊዜ እንዲኖር እድል ይፈጥራል ብዬ አስባለሁ። በእርግዝና ወቅት እናት የሚሰማት ስሜት የድብርት ስሜቶቹ አባት ቢያቅ ያንን በደንብ እንዲረዳት እድል ይፈጥርለታል። ከትልልቅ ሰዎችም ከስልጠናም በማንበብም ይህን እንዲህ ነገሮች በማድረግ ባያመልጣቸው ብዬ አስባለሁ። እንደው ሳታነሺውላታል በተለይ ቤተሰብ ካልን የትዳር ተቋም የሚነጣጠል ነገር አይደለም። ዛሬ ደግሞ ትዳር በአብዛኛው በአመዛኙ ያው ሪፖርቱም እንደሚለው ፍቹ እየበዛ ነው። አሁን አንቺ ካልሽም ጋር ይያያዛል። ቀድሞ ነቅቶ አለመግባት፣ ስለዛ ነገር ግንዛቤ በደንብ አለመኖር አለውና ስለ ፍቺ እስቲ ለምሳሌ ልጆች ከእናታቸው ጋር ቢኖሩ አባት የሚባል ነገር አያውቁ እና የአባት ሮል የማያውቁ ልጆች ናቸው ማለት ነው። አባት ምን ማድረግ አለበት የሚለው ለምሳሌ ወንድ ልጆች ከሆኑ አባት የለም። ስለዚህ አባት ምንድነው የሚመስለው የሱ ተግባር ምንድነው ለልጆቹ አያውቁ። ከዛም ከአባት ጋር የሚኖሩ ልጆች ያቸው ደግሞ እናት ምንድነው የምትመስለው ምን መምሰል አለባት አያውቁ። እና ያንን ነገር ከማድረግ ማለት ከመግባታችን በፊት ብንዘጋጅ ከገባን በኋላ ደግሞ ኃላፊነታችንን ብንወጣ ማለት ይሄ ኃላፊነት ነው ነው የማስበው። ዝም ብሎ ገብተን እንዲሁን የምንወጣበት ነገር ሳይሆን አለው ብዙ መፈታተግ ሊኖር ይችላል። ከፍ ዝቅ ማጣት ማግኘት አይደል? እንደውም እኮ እንደዛ ተብሎ አይደል የሚገባው ብትታመም ላልተዋት እነዛ ሁሉ ነገሮች አዎ እሱ ማለት ነው። ስለዚህ ያንን ነገር ብናከብረው ይሄ በቃ ዞሮ ዞሮ ወደ ራስ ማወቅ ራሴን ያወቅኩ ከሆነ ያንን ሰው ለማወቅም ጊዜ ይሰጣለሁ ማለት ነው። ስለዚህ ፍቺ በጣም ከባድ ነገር ነው ብዬ ነው የማስበው። በተለይ ለልጆች አይደለም? አዎ ቅድም ያልኩሽ ላይ እንመጣለን ማለት ነው። እነዛ የታቀፉ ልጆች ምግብ የበሉ ልጆች የአባታቸውን ድምጽ የሰሙ የእናታቸውን ፍቅር ያዩ ልጆች እና ደግሞ ያላዩ ልጆች ብለሽ ታስቢው የሆነ የሚጎድል ነገር እንዳለ ይሰማኛል። ከራሳችን ስሜት ወጥተን ልጆቻችን ላይ ትኩረት አድርገን ኃላፊነታችን መወጣት አለብን ብዬ ነው የማስበው። በጣም አመሰግናለሁ። ከዚህ በላይ ብናነሳ ብዙ ነገር ማንሳት እንችላለን። ያው ሰዓት የሚባል የሚገድብ ነገር ስላለ ነው እንጂ ከአንቺ ጋር ብዙ ነገር መጫወት ይቻላል። እስቲ አሁን ስለ ሴቶች ባወራነው ሀሳብ ላይ ደግሞ ይሄ ሳይባል እንዳልፍ የምትይው ነገር ካለ አንቺልን። ምን ጠቀመን ብዬ ሳስበው ወይም ደግሞ እንደ ሀገር እንደው ሴቶች ቢሆኑት ጥሩ ነው ብዬ ማስበው ተሰባስበው ቢያወሩ ልምዳቸውን ቢቀያየሩ። ምክንያቱም በየአካባቢው ልጇን ለምሳሌ ጡት አጥታ ያሳደገች እናት ሻይ ሲጠጣ ቡና ሲጠጣ ያን ነገር ለማውራት ቢሞከር ሲያንድ ርዕስ ይነሳ ወይ በልጆች ሊሆን ይችላል ወይ የሆነች አቃተችን ነገር ልትሆን ትችላለች። ስለዚህ ወይ ደግሞ የገባን ነገር ሊሆን ይችላል እና እንደዚህ አይነት ሰርክሎች ቢኖሩ በየቦታ ሀሳባችንን ብንቀያየር። አሁን ብዙ ሰው አይገናኝም፣ ጎረቤት አይተዋወቅም ምናምን የሚባል ነገር አለ አይደል? ግን አብረን በቃ እኛ የሚገባን እንደዛ ነው ብዬ ነው የማስበው። እንደ ሀገር እንደ ኢትዮጵያዊ ሴቶች እናቶች ቁጭ ብለን ያንን እያወራ ብዙ ነገሮችን ማግኘት እንችላለን ብዬ ነው የማስበው። እና በየአካባቢያችን ያንን ነገር ብናርግ ልጆቻችን የሚገናኙበትን ነገር ብንፈጥር። ምክንያቱም ልምዶች አሁን ከእናት ከአባት ከአያቶች የመጡ ነገሮች አሉ እንዲሁ የተውናቸው ነገሮች። ስለዚህ እነዛ ነገሮች
ማስተላለፍ ብቻ መጽሐፍ የማያነብ ልጅ ኢትዮጵያ ውስጥ አለ እኮ በጣም የሚገርም ነገር ነው። ቴክኖሎጂ ምናምን ይዞት የማያነብ ልጅ አለ እየተባለ ነው ማለት በጣም ቀላል ነገር የሆነ በቃ ሁሉም ሰው የሚያደርጡት ማጥዋት ማን ኢትዮጵያዊ እኔ እንደውም ብለውኝ ያውቃሉ። ለኢትዮጵያዊ ነው ጡት ማጥዋት የምታስተምሪው ምናምን ብለውኛል። ግን አይገርምሽም ማያጠቡ እናቶች አሉ። ስለዚህ እነዚህ ቀላል ብለን እንዲሁ ዝም ብለን የተውናቸው ነገሮች የምር እናውራቸው ለሰዎች እናካፍል ብዬ ነው የማስበው። በእውነት በጣም ደስ ብሎኛል። አሁንም ደግሜ የምነግርሽ ጥሩ ሀሳቦችን አንስተናል፣ ጥሩ ነገር እናካፍለሽናል። ከጣበበ ጊዜሽ እንደምንም ይጠቅማችኋል እናንተ ብለሽ ስለተገኘሽልን ከልቤ ነው ማመሰግንሽ። እግዚአብሔር ያክብርልን። እንግዲህ በሌላ ጊዜም ደግሞ ሌላ ርዕስ ይዘን በደንብ እንደምንጫወት ተስፋ አደርጋለሁ። እስቲ መጨረሻ ላይ ማመስገን የምትፈልጊው ሰው ካለ ወይም ደግሞ የምትይው ነገር የመጨረሻ እድል ልስጥሽና ፕሮግራማችንን እንቋጭ። አው እንግዲህ ያው አንደኛ ዋጋ ስለሰጠሽ አመሰግናለሁ። እንደዚህ አይነት ነገሮች ያው ዋጋ መሰጠት አለበት። ስለ ንባብ ሲወራ ደስ ይልሻል፣ ስለ ጡት ማጥባት መስማት ደስ ይልሻልና ይሄን ነገር አንቺ ዋጋ ስለሰጠሽ እዚህ ስለጋበዝሽ ለሌሎቹም ይሄ ነገር ትምህርት ሊሆናቸው ይችላል ብዬ ስለማስብ በቃ ዋጋ ስለተሰጠው በጣም እጅግ አመሰግናለሁ። ልጆቼን፣ ቤተሰቤን፣ ባለቤቴን፣ እናቴን፣ አባቴን በዙሪያ ያሉ ሰዎችን፣ ጓደኞቼን ሁሉንም አመሰግናለሁ። እኛም ስለነበረን ቆይታ በጣም እናመሰግናለን። ወደ ተመልካቾቻችን የነበረን ጊዜ ይህን ይመስል ነበረ። በሚቀጥለው ደግሞ በሌላ እንግዳ በሌላ ርዕሰ ጉዳይ ድጋሚ እንገናኛለን። መልካም ቆዩ።